ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ ዜና ምንጮቻችን አረጋግጠን ይዘንላችሁ የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬ ስምን እንጠብቅ የሚለውን ግን በሐሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛ በመረጃ ሰዓታችን እናስቀድመን የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን የምናጋራችሁናል። በአውሮፓ የመረጃ ሰዓታችን በርከት ያሉ ታላላቅ ክለቦችን የተመለከተ ወቅታዊ ጥንቅሮችን እናነሳለን። ማድሪድ መሪነቱን በጊዜያዊነት የተረከበበትና የአፍሪካ ዋንጫ የታወሰበትን ጨዋታ ልዩ በሆነ መንገድ እናነሳዋለን። በስፔን የተደረጉ ጨዋታዎች በኋላ ዛሬ የሚደረገው የባርሴሎና ጨዋታ በጉጉት እንዲጠበቅ ያደረገ ነው። በጣሊያን፣ በጀርመን፣ በፈረንሳይ እንደዚሁም ሊዮኔል አንድሬስ ሜሲም ወደ ጨዋታ የተመለሰበት ቀን ነበርና ተጨማሪ መረጃዎችን ይዘንበታል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎችን ካየነ በኋላ ፕሪሚየር ሊጉ ይቀጥላል። ዛሬም ትላንትና የነበሩ ጨዋታዎች ግን በደረጃ ሰንጠረዡ ላይ ራሳቸውን የቻሉ የውጤት ለውጥ ማምጣት የሚችሉ ነበሩ። እንመለከታቸዋለን አንድ በአንድ። ውድ ቤተሰቦቻችን የቶትንሃምና የቶማስ ፍራንክ ጉዞ በየጥቂት ቀናቱ በጣም በተለያየ ምዕራፍ ውስጥ የሚፈሳ አይነት ነው። ካስታወሳችሁ ቀጣይ ጨዋታ ከበርንሌይ ነው። ስለዚህ በርንሌይ ነጥብ ያገኝበታል የሚል ስሌት ነግረናችሁ ነበረ። የቶማስ ፍራንክን ቡድን እንደ ክርስቲያን ሮሜሮ ሊታደግ የሞከረም ተጫዋች ላይኖራቸው ይችላል። ዶርትመንድን ባሸነፉ በጥቂት ቀናት ውስጥ ነጥብ ጥሏል። የቶትንሃም ጉዞ በጣም አስከፊ ይመስላል። በቢግ ሲክስ የመጀመሪያ መረጃችን ይሆናል። የፔፕ ጋርዲዮላ ቡድን ከተከታታይ ነጥብ መጣል በኋላ ወደ ድል መጥተዋል። አዲስ ፈራሚዎቻቸው በጣም ድንቅ ነበሩ። በቁጥር እናስደግፈዋለን። በተለይም አንቶኒ ሴሜኔና ማርክ ጉዌ አንዱ በመከላከል አንዱ በማጥቃት የነበራቸው ሚና ፍጹም የተለየ ነው። ሃላንድ ግብ ሲያስቆጥር ካየን 703 ደቂቃዎችም እንደተቆጠሩበት ነው። ተጨማሪ መረጃዎችን ይዘንበታል። ሊቨርፑል ያልተጠበቀ ሽንፈት ቪታሊቲ ስቴዲየም ላይ ከ13 ያለመሸነፍ ጉዞ በኋላ አስተናግዷል። ቨርጅል ቫንዳይክ ጥፋት ተሰርቶብኛል እያለ ነው። የለም ጥፋቱ የራስ ነው እያለ ነው ጄሚ ሬድናፕ። አርኔ ስሎት ደቂቃው አነሰን እንጂ ነገሩ እስከዚህ የተሻለ ይሆን ነበር እያሉ ነው። እሳቸው ላይ ጫናዎች በርትተዋል። ሊቨርፑልና የዘንድሮ ጉዟቸው ልክ እንደ አምናው አይነት አይደለም። ለሊቨርፑልም፣ ለቡድኑ፣ ለደጋፊዎችም በርንማውዝ ሲጫወት ሁሌም ግባል ይቆጠርባቸዋልም ያስቆጠራሉም። ትላንትናም ሴቦዝ ላይ የቆመ ኳስ ስፔሻሊስት መሆኑን ያሳየበት ነበረ። አንዳንድ ለየት ያሉ መረጆችንም በጨዋታው ዙሪያ ይዘናል። አብራችሁን ቆዩ። የምዕራብ ለንደኑ ክለብ ቼልሲ የደረጃ ሰንጠረዡ ላይ ትልቅ ለውጥ ማምጣት የሚያስችለው ሁኔታ ተፈጥሮለታል። የቼልሲው አዲሱ አሰልጣኝ ሊያም ሮዣኒየር ክሪስታል ፓላስን መግጠም ለሳቸው እንግዳ አይደለም። ተጨማሪ መረጃዎችን ይዘንበታል። በቼልሲ በኩል የዓለም አይኖች ሁሉ በትኩረት የሚጠብቁት የማንቸስተር ዩናይትድ እና የአርሰናልን ጨዋታ አስመልክቶ ልዩ ጥንቅር ይዘናል። አስቀድመን ግን በዩናይትድ በኩል የዝውውር ጉዳይና የቡድኑን ቁልፍ ሁለት ተጫዋቾች እናነሳለን። በአርሰናልም የመረጃ ሰዓታችን ዩሊያን ቲምበር እንዲሁም ማይከል አርቴታን የተመለከተ ጥንቅር ይዘናል። ከዛ በስፋት የምናነሳው ጨዋታውን ይሆናል። አርሰናል ከማንቸስተር ዩናይትድ የኤምሬትሱ ጨዋታ ብዙ ስለሚያስብል ብዙ እንላችኋለን። አብራችሁን ቆዩ። ቅድመ ግምታችሁን በሀሳብ መስጫ ሳጥናችን ላይ ስለ ዛሬ ጨዋታዎች ልታጋሩን ስላላችሁ ትላንታችሁም እንዴት አለፈ የሚለውን ጻፉልን። ቃል ስፖርት ዩቲዩብ ቻናል መረጃዎችን እያጋሯችሁ አብሬያችሁ ቆይታ ማደርገው እኔ ቃል ነኝ። እናንተን ሀሳብስ እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ከረፍት መልስ የ17ኛ ሳምንት 4 መርሃ ግብሮችን እንመለከታለን። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳማ ከተማ ከመቀለ ሰባ እንደርታ፣ ባህር ዳር ከተማ ከሐዋሳ ከተማ፣ በአዲስ አበባ ስቴዲየም ሀዲያ ሆሳዕና ከወልዋሎ ዓዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ ከፋሲል ከነማ ጋር እንደዚሁ ጨዋታቸውን የሚያከናውን ይሆናል።
የኢትዮጵያ ፕሪሚየር ሊግ ዳግም ይመለሳል ማለት ነው። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ከ16ኛ ሳምንት መርሃ ግብር በኋላ ሲዳማ ቡና በ33 ነጥቦች ፕሪሚየር ሊጉን እየመራ አርባ ምንጭ ከተማ በ8 ነጥቦች 20ኛ ደረጃ ላይ ተቀምጦ አቤል ያለው ከቅዱስ ጊዮርጊስ እንዲሁም አዲስ ግደ ከኢትዮጵያ ንግድ ባንክ 8 ግቦችን አስቆጥረው በከፍተኛ ግብ አስቆጣሪነት እየመሩ ነው። 17ኛ ሳምንት ከዛሬ ጀምሮ የሚካሄደው የስፔን ላሊጋን ከባህር ማዶ እናስቀድም። ትላንትና በጣም ወሳኝ የተባለ ድል ሪያል ማድሪድ ከሜዳ ውጪ ቪላሪያልን ገጥሞ አሸንፏል። የኬሊያን ምባፔ ሁለት አስደናቂ ግቦች በጣም ያስፈልጉ ነበረ ለድሉ። ኬሊያን ምባፔ 47ኛው ደቂቃ ላይ በጨዋታ 93ኛው ደቂቃ ላይ በፓኒንካ የፍጹም ቅጣት ምት ግብ 2-0 በሆነ ውጤት ሪያል ማድሪድ ድል አደረገ። ውጤቱን ተከትሎ ሪያል ማድሪድ የስፔን ላሊጋን ከረጅም ጊዜ በኋላ ዳግም መርቶታል። በ51 ነጥቦች ሪያል ማድሪድ የላሊጋው መሪ መሆን የቻለበት፣ ባርሴሎና እጁ ላይ አንድ ቀሪ ጨዋታ እያለ በ49 ነጥቦች ሁለተኛ ደረጃ የተንሸራተተበት ሳምንት ሆኗል። በእርግጥ የባርሴሎና መሪነት ሊመለስ የሚችልበትም እድል እንዳለ ይታወቃል። 20 የላሊጋ ጨዋታዎችን 21 ጎል አስቆጥሮበታል ኬሊያን ምባፔ። የጨዋታውም ትላንትና ኮከብ ነበረ ከቪላሪያል ጋር በነበረ ጨዋታ። ታዲያ በጣም አስገራሚ ነገር ያደረገው ትላንትና ኬሊያን ምባፔ ፍጹም ቅጣት ምቷን ሲመታ በፓኒንካ ነበረ የመታት። ፍጹም ቅጣት ምቷን ካስታወሳችሁ በእንደዚህ አይነት መንገድ የተመታችው የፍጹም ቅጣት ምት በፓኒንካ የተመታች ፍጹም ቅጣት ምት ብራሂም ዲያዝ ማለት ነው ሴኔጋል ላይ መቷት ሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ ስቷት ነበረ። ትላንትና በዛ አይነት መንገድ ግቧን ካስቆጠረ በኋላ ኬሊያን ምባፔ ላንተ ነው ላንተ ለራስ ነው እያለ አብሮት ነበረ ደስታውን ሲገልጽ የነበረው ከብራሂም ዲያዝ ጋር እና መታሰቢያነቷ ግቧ በሙሉ ለሱ እንድትሆንለት እያለም ይመስላል። ከዛ በዘለለ ውድ ቤተሰቦቻችን በጨዋታው ላይ ይሄው ብራሂም ዲያዝን ለየት የሚያደርገው ነገር ፓፕ ጉዌ ሽልማት ተበርክቶለታል። በቪላሪያል በኩል ሽልማት የተበረከተለት ደግሞ የአፍሪካን ዋንጫ በልተ ስለመጣህ በሚል ነው ቪላሪያሎች በስቴዲየሙ ሽልማት የሰጡት። ይህ ሲሆን ብራሂም ዲያዝ በስቴዲየም ውስጥ ቁጭ ብሎ ነበረና ሁኔቱ በጣም አስገራሚ ነበር። ሌሎችም በርከት ያሉ መርሃ ግብሮች ተደርገው ነበረ። ሴቪያ ከአትሌቲኮ ቤልባኦ ያደረጉትን ጨዋታ 2-1 በሆነ ውጤት ሴቪያዎች ድል አድርገዋል። የሴቪያን ሁለት ግቦች አዳምስ እና እንደዚሁም ፒኬ ፈርናንዴዝ ማስቆጠር ችሏል። 42ኛውና 56ኛው ደቂቃ ላይ ለአትሌቲኮ ቤልባኦ ከሽንፈት ያልታደገች ብቸኛ ግብ ናቫሮ ነው 40ኛው ደቂቃ ላይ ማስቆጠር የቻለው። ባለሜዳው ሴቪያ 2-1 በሆነ ውጤት ጨዋታውን ድል አደረገበት። በርከት ያሉ ግቦችን ያየነበት ጨዋታ የቫሌንሺያና የኢስፓኞል ጨዋታ ነው። ቫሌንሺያ 3-2 በሆነ ውጤት ድል አድርጓል ጨዋታውን። ለባለሜዳው ቫሌንሺያ ሶስቱን የማሸነፊያ ግቦች 15ኛው ደቂቃ ላይ ዱሩ፣ 59ኛው ደቂቃ ላይ ኮርሜንት፣ 94ኛው ደቂቃ ላይ ራሚዛን ሲያስቆጥሩ በኤስፓኞል በኩል ከሽንፈት ያልታደጉ ሁለት ግቦችን 54ኛው ደቂቃ ላይ ታሪስ እንዲሁም 79ኛው ደቂቃ ላይ ኮፕት ማስቆጠር ችለዋል። ጨዋታውን ባለሜዳው ቫሌንሺያ 3-2 አሸንፏል። ሌላኛው ጨዋታ ሪዮ ቫልካኖን ከኦሳሱና ያገናኘ ጨዋታ ነበረ። እንግዳው ቡድን ኦሳሱና 3-1 በሆነ ውጤት ድል አድርጓል። ለእንግዳው ቡድን ኦሳሱና ሶስቱን የማሸነፊያ ግቦች ቡድሚር 29ኛው ደቂቃ ላይ፣ ቨርትሩድ 91ኛው እና ኦስ ቤል 94ኛው ደቂቃ ላይ አስቆጥሯል። ለሪዮ ቫልካኖ ለባለሜዳው ቡድን ከሽንፈት ያልታደገች ብቸኛ ግብ ሲያይስ 59ኛው ደቂቃ ላይም እንደዚሁ ከመረብ ማዋሃድ የቻለበት ነበረ። የስፔን ላሊጋ የ21ኛ ሳምንት መርሃ ግብሮች እንዲሁ ዛሬም ቀጥለው የሚካሄዱ ይሆናል። አትሌቲኮ ማድሪድ ከማሎርካ፣ ባርሴሎና ከሪያል ኦቪድ፣ ሪያል ሶሴዳድ ከሴልታ ቪጎ፣ ዲፖርቲቮ አላቬስ ከሪያል ቤት እንዲሁ ጨዋታቸውን የሚያከናውን ይሆናል። ውድ ቤተሰቦቻችን በተለይም የባርሴሎና እና የሪያል ኦቪድ የምሽት 12 ሰዓት ከ15 ደቂቃ ጨዋታ በትልቁ ይጠበቃል። ጨዋታውን እንመልከተው። ባርሴሎና በሜዳውና በደጋፊ ፊት ካምፕኑ የሚደረግ መርሃ ግብር ነው። ሪያል ኦቪድን ይገጥማል። በባርሴሎና በኩል በዚህ ውድድር ዓመት 24 ድል 2 አቻ 5 ሽንፈት ገጥሟቸዋል። በሪያል ኦቪድ በኩል 2 ድል ብቻ ነው በዚህ ዓመት ያላቸው። 7 ጊዜያቸው ወጥቷል። 12 ጊዜ ደግሞ ሽንፈት ገጥሟቸዋል። በባርሴሎና በኩል የመጨረሻ 5 ጨዋታ 1 ሽንፈት ገጥሟቸዋል በሪያል ሶሴዳድ። ከዛ ውጭ 4ቱ ድል ነው። በሪያል ኦቪድ በኩል ባለፉት 5 ጨዋታ ምንም አላሸነፉም። 3
3 አቻ 2 ሽንፈት ገጥሟቸዋል። በባርሴሎና በኩል ሪያል ኦቬድን 47 ጊዜ ረቷል። ሪያል ኦቬድ ባርሴሎናን 24 ጊዜ ረቷል። 12 ጊዜ ያቸው ወጥተዋል። የመጨረሻ 4 ግንታቸውን ነጠለን ብናይ ባርሴሎና 2 ሪያል ኦቬድ 2 ያሸንፏል። በጣም ቆየት ያሉ መርሃ ግብሮች ናቸው። በወቅታዊ ብቃት ባርሴሎና ቅድመ ግምት ተሰጥቶታል። ባርሴሎና አሸንፎ በባርሴሎና የተወሰደበትን አንደኝነት ይረከባል ወይ? ምሽት 12:15 በካምፕ ኑ ጨዋታው ሲደረግ ውጤቱን የምናውቅ ይሆናል። ቅድመ ግምታችሁን ግን አጋሩን። ትላንትና የኤል ክላሲኮ መርሃ ግብር ነበር። በነገራችን ላይ በሴቶቹ ሪያል ማድሪድ ከባርሴሎና ሴቶች ጋር ጨዋታ ያደረጉት ጨዋታው በነገራችን ላይ በስፔን ሱፐር ካፕ ጨዋታ የተካሄደ ነው። ከ13 ቀን በፊት ካስታወሳችሁ በወንዶቹም የስፔን ሱፐር ካፕ የፍጻሜ ጨዋታ ተካሂዶ የባርሴሎና ወንዶች የሪያል ማድሪድ ወንዶቹን ድል አድርገው የስፔን ሱፐር ካፕን ወስደውባቸው ነበር። ትላንትናም በሴቶቹ ያውን የተደገመው የሴቶቹ ባርሴሎና የሴቶቹን ሪያል ማድሪድ 2-0 አሸንፈው የስፔን ሱፐር ካፕን አንስቷል። በ13 ቀን ልዩነት የባርሴሎና ወንዶቹም ሴቶቹም ሪያል ማድሪድን በስፔን ሱፐር ካፕ ድል አድርገዋቸዋልና የባርሴሎና የበላይነት በኤል ክላሲኮ በሴቶቹም እንደቀጠለ ነው። በስፔን ላሊጋ የሴስክ ፋብሬጋሱ ቡድን ኮሞ እጅግ በጣም አስደናቂ ውጤት ነው ማስመዝገብ የቻለው። ቶሪኒዮን 6-0 በሆነ ውጤት አሸንፏል። ቀጣይ የአውሮፓን ትኬት ለመቁረጥ በጣም ወሳኝ የተባለ ድል ነው ማስመዝገብ እየቻሉት። በጨዋታው ላይ ዱቬካ 8ኛውና 66ኛው ደቂቃ ላይ 2 ግቦችን ሲያስቆጥር ቡትሪያን 16ኛው ደቂቃ ላይ፣ ዲኩና 59ኛው ደቂቃ ላይ፣ ኩዋን እንዲሁ 70ኛው ደቂቃና ኩካርት 76ኛው ደቂቃ ላይ 6ቱን የኮሞ የማሸነፊያ ግቦች ማስቆጠር ችሏል። ሴስክ ፋብሬጋስና ቡድኑ በቀጣይ አውሮፓን ትኬት ለመቁረጥ በሚደረግ ጥረት ላይ በጣም ወሳኝ የተባለና አስደናቂ ድል ነው ምሽት ማስመዝገብ የቻሉት። ሌላኛው በጣሊያን ሴሪ የተመለከትነው መርሃ ግብር ፊዮረንቲና ከካግላሪ ያደረጉት ጨዋታ ነበር። እንግዳው ቡድን ካግላሪ 2-1 በሆነ ውጤት ድል አድርጓል። ለካግላሪ 2ቱን የማሸነፊያ ግቦች ክሉሲ 31ኛው ደቂቃና ፓሌስትሪያ 47ኛው ደቂቃ ላይ አስቆጥሯል። ለፊዮረንቲና ከሽንፈት ያልታደገች ብቸኛዋን ግብ ብራስቺኒን 74ኛው ደቂቃ ላይ አስቆጥሯል። ፊዮረንቲና ወደ ለመደው ሽንፈት የተመለሰበት ጨዋታ ነበረ። ያለምንም ግብ የተጠናቀቀው የሊሴና የላዚዮ ጨዋታ ነው። 0-0 በሆነ አቻ ውጤት ተጠናቋል። ዛሬ በደረጃ ሰንጠረዡ ላይ ራሳቸውን ትልቅ ተጽዕኖ ሊፈጥሩ የሚችሉ በርከት ያሉ ጨዋታዎችን በጣሊያን ሴሪ እንመለከታለን። ሳሱሎ ከክሮሜንሴ፣ ጄኖዋ ከቦሎኛ፣ አታላንታ ከፓርማ፣ ዩቬንቱስ ከናፖሊ፣ ሮማ ከሚላን በተለይ ምሽት 4:45 ሮማ ከኤስ ሚላን የሚያደርጓቸው ጨዋታዎች እንዲሁም ምሽት 2 ሰዓት ላይ ዩቬንቱስ ከናፖሊ የሚያደርጓቸው ጨዋታዎች ዛሬ በጣሊያን ሴሪኤ በትልቁ የሚጠበቁ መርሃ ግብሮች ናቸው። በደረጃ ሰንጠረዥም ላይ ትልቅ ለውጥ ያመጣሉና እነኚህ ጨዋታዎች ዛሬ በትልቁ ይጠበቃሉ። በጣሊያን ሴሪኤ በጀርመን ቡንደስሊጋ ባየር ሙኒክ የመጀመሪያ ሽንፈቱን በቡንደስሊጋ ሁለተኛ ሽንፈቱን በ2025/26 የውድድር ዓመት አስተናግዷል። ኦግስቡርግን በሜዳው የገጠመው በአሊያንዝ አሬና የገጠመው ባየር ሙኒክ በሜዳው ነው ትላንትና ሽንፈት ያጋጠመው። በጨዋታው ላይም በኦግስቡርግ በኩል 2ቱን የማሸነፊያ ግቦች 75ኛው ደቂቃ ላይ ቻቪየስ፣ 81ኛው ደቂቃ ላይ ማሲያንጎ ሲያስቆጥሩ አስቀድሞ በኢቶ 23ኛ ደቂቃ ግብ ባየር ሙኒክ የመራ ነበረ፣ ግን ውጤት አላስጠበቀበትም። ባየር ሙኒክ በውድድር ዓመቱ እንዳልኳቸው የመጀመሪያ ቡንደስሊጋ ሽንፈቱ ነው። በእርግጥ የደረጃ ሰንጠረዡ ላይ ለውጥ አያመጣም፣ ግን የነጥብ ልዩነቱን አጠበቦታል። ባየር ሙኒክ በ50 ነጥብ አሁንም ይመራል። አሸናፊ ኦግስቡርግ ነጥቡን 19 እንደዚሁ መድረስ የቻለበትም ነበረ። በቡንደስሊጋ ሁለተኛ ደረጃ ላይ የሚገኘው ቦሩሲያ ዶርትመንድ ውጤት አይቶ ነበር ወደ ሜዳ የገቡትና ወደ 8 ነጥብ ልዩነቱን አጠብበውታል። ትላንትና ዩኒየን በርሊንን ከሜዳ ውጭ የገጠመው ቦሩሲያ ዶርትመንድ 3-0 በሆነ ውጤት ድል አድርጓል። ኤምሪቻን 10ኛው ደቂቃ ላይ በፍጹም ቅጣት ምት፣ ሾልተርበርግ 53ኛው ደቂቃና ቢየር 84ኛው ደቂቃ ላይ
ሶስቱን የቦሩሲያ ዶርትመንድ የማሸነፊያ ግቦች ከመረብ አዋህደዋል። የነጥብ ልዩነቱ አሁን ወደ 8 ዝቅ ብሏል። ሌላኛው በርከት ያለ ግብ የተመለከትንበት አርቢ ላይፕዚግ ሃይደን የመን 3-0 በሆነ ውጤት እንደዚሁ ድል ያደረገበት ነው። ሶስቱን የማሸነፊያ ግቦች ባኩ 62ኛው ደቂቃ፣ ኑሳ 68ኛው ደቂቃ እና ራሙ 70ኛው ደቂቃ ላይ የአርቢ ላይፕዚግን 3 ድል የማድረጊያና 3 ነጥብ የማስገኛ 3 ግቦችን አስቆጥረዋል። ሜንዝ ወልቭስበርግን 3-1 በሆነ ውጤት ድል አድርጓል። የሜንዝን 3 የማሸነፊያ ግቦች ታይዝ 68ኛው ደቂቃ ላይ አስቀድሞ ግን 22ኛው ደቂቃ ላይ ኳስ አምክኗል። ቤል 73ኛው ደቂቃ እና ኤሚር 83ኛው ደቂቃ ላይ ሶስቱን የሜንዝ የማሸነፊያ ግቦች ሲያስቆጥሩ ለወልቭስበርግ ከሽንፈት ያልታደገች ብቸኛ ግብ ሙሪያ 3ኛው ደቂቃ ላይ ከመረብ በማዋሃድ ችሎ ነበረ፣ ግን ሜንዝ ነው በጨዋታው ላይ ድል ያደረገው። ሌላ እንደዚሁ በ3-1 በሆነ ውጤት የተጠናቀቀ ጨዋታ አለ። የሆፈንሄም እና የአይንትራክ ፍራንክፈርት ጨዋታ ነበረ። እንግዳው ቡድን ሆፈንሄም አይንትራክ ፍራንክፈርትን 3-1 በሆነ ውጤት ድል አድርጓል። ሶስቱን የሆፈንሄም የማሸነፊያ ግቦች 52ኛው ደቂቃ ላይ ሞርስታን፣ 60ኛው ደቂቃ ላይ ካቢያክ፣ 65ኛው ደቂቃ ላይ በራሱ መረብ ላይ አማንዳ ያስቆጥሯል። በኢንትራክ ፍራንክፈርት በኩል ከሽንፈት ያልታደገችውን ብቸኛ ግብ 18ኛው ደቂቃ ላይ ካሊሙንዱ ነበረ ማስቆጠረ እየቻለው። አይንትራክ ፍራንክፈርት በሜዳ የደረሰበት ሽንፈት ነበረ። ባየርን ሌቨርፑሰን ከወርደር ብሬመን ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርጓል። የባየርን ሌቨርፑሰንን ብቸኛ የማሸነፊያ ግብ ቫስኩዝ ነው 37ኛው ደቂቃ ላይ ማስቆጠር የቻለው፣ የቀድሞ የሪያል ማድሪድ ተጫዋች ማለት ነው። ቡንደስሊጋው ዛሬ 2 መርሃ ግብሮችን እንመለከትበታለን። ቦሩሲያ ሞንቹ ግላድባህ ከስቱትጋርት፣ ፍራይቡርግ ከኮሎኝ ዛሬ ጨዋታቸውን የሚያከናውን ይሆናል። የጀርመን ቡንደስሊጋ አጠቃላይ ደረጃ ሰንጠረዡን እነኚህ 2 ጨዋታዎች ተደርገው ከተጠናቀቁ በኋላ በቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን እንዲሁም እናካትትላችሁ ይሆናል። በፍራንስ ሊጋ እንደዚሁ ተጠባቂ መርሃ ግብሮች ነበሩ። በተለይም በማርሴና በመሪው ሌንስ መካከል የሚደረገው ጨዋታ ይጠበቅ ነበረ። ሌንስ በእርግጥ አስቀድሞ በፓሪሰን ጀርሜን መሪነቱን ተነጥቆ ነበር። መረከብ የሚችልበትን እድል ሳይጠቀም ቀርቷል። ትላንትና ማርሴ 3-1 በሆነ ውጤት ድል አድርጓል። ከአርሰናል በውሰት ውል ማርሴን የተቀላቀለው ኢታን ዋኔሪ ግብ ለማስቆጠር 13 ደቂቃ ብቻ ፈጅቶበታል። በ13ኛው ደቂቃ ላይ መሪ ያደረጋቸው ከዛ ቀሪዎቹን 2 የማርሴ ግቦች ጉሬር 3ኛውና 75ኛው ደቂቃ ላይ አስቆጥሯል። ፎፋና በሌንስ በኩል 85ኛው ደቂቃ ላይ ብቸኛውን ግብ አስቆጥሯል፣ ግን ቡድኑን ከሽንፈት ሊታደገው አልቻለም። ሌላኛው መርሃ ግብር ሬንስ ከሎሪየንት ያደረጉት ጨዋታ ነበረ። እንግዳው ቡድን ሎሪየንት 2-0 በሆነ ውጤት ድል አድርጓል። የሎሪየንትን 2 የማሸነፊያ ግቦች ማክኖ 3ኛው ደቂቃና ፒያጊስ 77ኛው ደቂቃ ላይ ማስቆጠር ችሏል። ሌላኛው በሊሃቨር እና በሞናኮ መካከል የነበረው ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። በጨዋታው ላይ ሞናኮ የጨዋታ ብልጫ ቢኖረውም ግን ግብ ሊያገኝበት ያልቻለ ጨዋታ ነበረ። አልቢትሩ ፍጹም ቅጣት ምት ሰጥቶ ነበረ ለኦትዋራ በሞናኮ በኩል ግን በቫር ከታየ በኋላ ተሽሯል ፍጹም ቅጣት ምቱ። ጨዋታው 0-0 በሆነ አቻ ውጤት እንደዚሁ መጠናቀቅ ችሏል። የፍራንስ ሊጋን ፓሪሰን ጀርሜን መምራቱን አረጋግጧል በ45 ነጥቦች። ሌንስ የጣለው ነጥብ ወደ ሁለተኛ እንሸራቶታል በ43 ነጥብ። ማርሴይ በ38 ሶስተኛ፣ ኦሎምፒክ ሊዮን በ33 አራተኛ፣ ሊል በ32 ነጥብ አምስተኛ ነው። ቀሪ ጨዋታ አላቸው ግን እነኚህ ክለቦች በተለይ ከሶስተኛ ካለው ክለብ ጀምሮ። ስለዚህ በደረጃ ሰንጠረዥ ላይ የተወሰኑ ለውጦች ሊመጡ ይችላሉ። ዛሬ በፍራንስ ሊጋ እንደዚሁ ቀጥሎ የሚካሄዱ በርከት ያሉ መርሃ ግብሮች አሉ። ናንትስ ከኒስ፣ ሜትስ ከኦሎምፒክ ሊዮን፣ አዳጊው ፓሪስ ከአንገርስ፣ ስታድ ብሪስቶስ ከቱሉዝ እና ሊል ከስትራስቡርግ የሚያደርጓቸው ጨዋታዎች ዛሬ በፍራንስ ሊግ የሚጠበቁ መርሃ ግብሮች ናቸው። ባየር ሙኒክ በቡንደስሊጋ መሸነፉን ተከትሎ ያው ያለ ሽንፈት ዓመቱን በዋንጫ የሚያጠናቀቅበት እድሉ አምክኗል። ከዛ ውጪ አሁን ግን አንድ ክለብ በፖርቱጋል ሊግ
በጣም ወሳኝ የተባለ ደረጃ ላይ ይገኛል። ፖርቶ በ52 ነጥብ ይመራል። ስፖርቲንግ ሊዝበን በ4 ነጥቦች ዝቅ ብሎ ሁለተኛ ነው። በእርግጥ ፖርቶ ገና አንድ ቀሪ ጨዋታ አለው። የፍራንሲስኮ ፊራኦላ ቡድን ታዲያ በጣም አስደናቂ ጉዞ ላይ ሲገኝ ፖርቶ በዚህ ውድድር ዓመት በአውሮፓ ውስጥ ሽንፈት ያልገጠመው ብቸኛው ቡድን ነው። እንደ አጠቃላይ ካደረጋቸው 18 ጨዋታ 17ቱ ድል፣ አንድ አቻ ብቻ ነው ፖርቶ የወጣውና በጣም አስደናቂ የሚባል የውድድር ዓመትን እያሳለፈ ነው። ምናልባት በዚሁ አጠናቆ ፖርቶ አንድም ጨዋታ ሳይሸነፍ ሻምፒዮን ይሆናሉ የሚለው በትልቁ ይጠበቃል። በውስጥ ሊጎች ግን ብቸኛ ያልተሸነፈውም የአውሮፓም ታላላቅ 10 ሊጎች ውስጥ የፖርቱጋሉ ክለብ ፖርቶ ይጠቀሳል። በፍራንሲስኮ ፋሪኦል ቡድኑ እየሰለጠነ እንደሆነ ይታወቃል። ሊዮኔል አንድሬስ ሜሲና ኢንተር ሚያሚ ከረጅም ጊዜ ረፍት በኋላ ወደ ጨዋታ ተመልሷል። ትላንትና በአቋም መለኪያ ጨዋታ አሊያንዛን የተባለ ቡድን ገጥሞ ነበረ። ግን ኢንተር ሚያሚ 3-0 በሆነ ውጤት ተሸንፏል። የአሊያንዛን 3 የማሸነፊያ ግቦች ጉሬሮ 29ኛውና 35ኛው ደቂቃ ላይ፣ ራሞስ 73ኛው ደቂቃ ላይ ያስቆጥሯል። ሜሲ ከረጅም ጊዜ ረፍት በኋላ ጨዋታ ያደረገበት ኢንተር ሚያሚን በጥር የዝውውር መስኮት ለቆም ለዓለም ዋንጫ ሲል ሌላ ክለብ እንደመሄድ ያረጋገጠበት ጨዋታ ነበር ማለት ይቻላል። ለማንኛውም ጨዋታውን ስንቶቻችሁ ተከታተላችሁት? በኢትዮጵያን ሰዓት አቆጣጠር ሌሊት እኩለ ሌሊት የነበረ ጨዋታ ነውና በሀገር ውስጥ ጨዋታውን ለመመልከት በጣም ያስቸግራል። ምናልባት በዛው በሰሜን አሜሪካ አካባቢ ለነበሩ ተመልካቾች ካልሆነ በስተቀር። ለማንኛውም ሜሲ ወደ ጨዋታ ተመልሷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅር ከቃል ስፖርት ዩቲዩብ ቻናል እያጋራናችሁ እንገኛለን። እኔ ቃለኝ የእናንተን ሀሳብ አስተያየት፣ ትላንታችሁ እንዴት ያለፈ፣ ዛሬስ ምን እንጠብቅ የሚለውን እያጋራችሁን አብራችሁን ቆዩ። በፕሪሚየር ሊግ በርከት ያሉ መርሃ ግብሮችን ካየነ በኋላ ዌስትሃም ዩናይትድ ሰንደርላንድን 3-1 በሆነ ውጤት ድል አድርጓል። የዌስትሃም ዩናይትድን 3 የማሸነፊያ ግቦች ሰመርቪል 14ኛው ደቂቃ ላይ፣ ጀረድ ቦን 28ኛው፣ ፈርናንዴዝ 43ኛው ደቂቃ ላይ አስቆጥሯል። የሰንደርላንድን ከሽንፈት ያልታደገች ብቸኛ ግብ ብሮቢ ነበር 66ኛው ደቂቃ ላይ ከመረብ ያሳረፈው። ይህን ጨዋታ በተመለከተ ሰፊ መረጃ በቃል ስፖርት ዩቲዩብ ቻናል ጃንዋሪ 24 ዕለተ ቅዳሜ ምሽት ባቀረብንላችሁ ጥንቅር ላይ በስፋት አካተነላችሁ ነበር። ፉልሃም በክራቨን ኮቴጅ ብራይተን ኤንድ ሆቭ አልቢዮንን 2-1 በሆነ ውጤት ድል አድርጓል። ቼክዌዜ 72ኛው ደቂቃና ዊልሰን 92ኛው ደቂቃ ላይ ሁለቱን የፉልሃም ግቦች ሲያስቆጥሩ፣ አይሬ ብራይተን ኤንድ ሆቭ አልቢዮንን በ28ኛው ደቂቃ ላይ መሪ ቢያደርግም ግን በኋላ ላይ በተቆጠሩ 2 ግቦች ፉልሃም ብራይተንን 2-1 በሆነ ውጤት ድል አድርጎታል። የቶትናም ሆትስፐርስ ሳምንት ፍጹም የተለያየ ነው። በሳምንቱ አጋማሽ ዶርትመንድን ያሸነፈው ቡድን ትላንትና በርንሊን ግን ድል ማድረግ ተስኖታል። 2-2 በሆናቸው ውጤት ተጠናቀቀም። ቱዋንዜቤና ፎስተር ለባለሜዳው በርንሌ ሁለቱን ግቦች ሲያስቆጥሩ ለእንግዳው ቡድን ቶትናም ቫንደቪን 38ኛው ደቂቃ ላይ፣ ሮሜሮ 90ኛው ደቂቃ ላይ አስቆጥሮ ከሽንፈት ታድጎታል ቶትናምን ማለት ይቻላል። በጨዋታው ላይ እንዳጠቃላይ ከተመዘገበ ውጤት በኋላ ውድ ቤተሰቦቻችን ቶትናም ሆትስፐርስ በፕሪሚየር ሊጉ 5 ጨዋታ ሞላው ድልን ከተመለከተ ከብሬንትፎርድ ጋር 0-0፣ ከሰንደርላንድ ጋር 1-1፣ በበርንማውዝ 3-2 ተሸነፉ፣ በዌስትሃም 2-1 ተሸነፉ። ትላንትና 2-2 በሆነ አቻ ውጤት ጨዋታው መጠናቀቅ ችሏል። በቀጣይም ጨዋታ ለቶትናም ምንም ቀለል ያለ ነገር የለም። ውድ ቤተሰቦቻችን ቀጣይ ቶትናም ሆትስፐርስ ጨዋታውን የሚያደርገው ከማንቸስተር ሲቲ ጋር ነው። ከዛ ቀጥሎ ደግሞ ከማንቸስተር ዩናይትድ ጋር ነው። ከዛ ከኒካስል፣ ከዛ ከአርሰናል ነውና ቀጣይ 4 ጨዋታ ለቶትናም ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ኒካስል ዩናይትድ ነውና ያገግሙበታል የሚባል ጨዋታ እንኳን እጃቸው ላይ የለምና ለቶማስ ፍራንክ ቡድን በጣም ከባድ ይመስላል። ክርስቲያን ሮሜሮ ቶማስ ፍራንክን ስራ ለመታደግ ያለመ የሚመስል ተጫዋች ነው። ክርስቲያን ሮሜሮ አሁን ላይ በተከታታይ በ3 ጨዋታ ጎል አስቆጥሯል። በርንሌ፣ ዶርትመንድ፣ ዌስትሃም ዩናይትድ ላይ ግብ አስቆጥሯል። በጣም አስገራሚ ጉዞ ላይ ይገኛል የተከላካይ እንዳጠቃላይ ዘንድሮ በተከላካይም በርከት ያሉ ግብ ደግሞ ያስቆጠሩት ክርስቲያን ሮሜሮ 4 ሚኪ ቫንደቪን 4 ነውና በፕሪሚየር ሊግ የሁለቱን ያህልም ግብ ያስቆጠረ ተከላካይ የለም። በቶትናም ሆትስፐርስ በኩል ሚኪ ቫንደቪን እና ክርስቲያን ሮሜሮም በጣም አስደናቂ ውድድር ዓመት እያሳለፉ ነው። ቶትናም
በሳምንቱ አጋማሽ ዶርትመንድን አሸንፎ በሳምንቱ መጨረሻ ነጥብ ጥሏል። ይህ ቶትናም ሆትስፐርስ ነው። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ወደ ድል ተመልሷል። ወደ ቤተሰቦቻችን ማንቸስተር ሲቲ በፕሪሚየር ሊጉ በጣም ደካማ የውድድር ዓመት የሚያሳልፈውን ግን ከጥቂት ሳምንታት በፊት ጥሩ የነበረ 2006 ከገባ በኋላ ያልተሸነፈውን ወልቭስን ነው ትላንትና የጋርዲዮላ ቡድን ድል ማድረግ የቻለው። የማንቸስተር ሲቲ ሁለት የማሸነፊያ ግቦችን ኡመር ማረሙሽ 6ኛው ደቂቃ ላይ አንቶኒዮ ሴሜኒዮ 45ኛው ደቂቃ ተጠናቆ በተጨማሪዋ ሁለተኛ ደቂቃ ላይ ገባ አስቆጥሯል። ደካማ የውድድር ዓመት እያሳለፈ የሚገኘው ወልቭስ 17ኛ የፕሪሚየር ሊግ ጨዋታ ተሸንፏል። በማንቸስተር ሲቲ በኩል ውጤቱን ተከትሎ ነጥባቸውን 46 አድርሰው ሁለተኝነታቸውን አስጠብቀዋል። ወልቭስ በ8 ነጥብ 20ኛ ደረጃ ግርጌ ላይ ነው የሚገኘው። ወልቭስ ስንት ነጥብ ይዞ ከፕሪሚየር ሊግ ይወርዳል የሚለው ግን በትልቁ ይጠበቃል። ጨዋታውን በቁጥር እንግለጸው ውድ ቤተሰቦቻችን። ሲቲ 2-0 በሆነ ውጤት ድል ያደረገ። ግብ የማስቆጠር ንጻሬ ሲቲ 0.92 ኦልሞስት አንድ ግብ የቀረበ፣ ስለዚህ ተጨማሪ አንድ ግብ አግኝቷል እንደማለት ነው። ወልቭስ 0.59 ነው ግብ የማስቆጠር ንጻሬ። በሙከራ ደረጃ ሁለቱም 11 ሞከሩ። ኢላማውን የጠበቀ ሲሆን ግን ሲቲ 4 ወልቭስ 1። በኳስ ቁጥጥር ሲቲ 64 በመቶ ወልቭስ 36 በመቶ ብቻ ኳስን ተቆጣጥሯል። ጨዋታው ከሞላ ጎደል ሲቲ የተሻለ የሚመስል ግን ወልቭሶች እንግዲህ በወቅታዊ ብቃት የተጠበቁበት ቢያንስ የሆነ ነገር ያገኙበታል የተባለበት ጨዋታ ነበር። ግን ቢያንስ በጨዋታው ወልቭስ አንድ ግብ እንኳን አላገኘበትም። አዲሱ ፈራሚ ማርክ ጌ የመጀመሪያ ጨዋታውን ለማንቸስተር ሲቲ ያደርጓል። 102 ኳስ ነካ። ከ102 ኳስ የማቀበል ሂደት 95ቱን አሳካ። 12 ኳስ ሶስተኛ የሜዳ ክፍል ላይ ያቀበለ፣ 4 ኳሶችን ከግብ ክልሉ አራቀም። 3 ረጃጅም ኳሶቹ ስኬታማ ነበሩ። 2 ኳስ አሸነፈ መሬት ላይ ግንኙነት፣ 2 ኳስ አቋረጠ። ከ2 ሙከራ አንዱ ኢላማውን የጠበቀለት ነበረ። አዲስ አይመስልም ነበረ። በጨዋታው ላይ ምናልባት ተመልከታችሁት ከነበረ የሲቲ ደጋፊዎች በጉዳት ለሳሳውና በውጤት ቀውሱ ስለሚገኘው ማንቸስተር ሲቲ ሁነኛ ፈራሚ መሆኑን ገና በመጀመሪያው ጨዋታ ማርጌ ያሳይቷልና ሲቲዝኖች እንዴት አገኛችሁት? አዲሱ ፈራሚያችሁን ጻፉልን። ከዛ ውጪ ሴሜኒዮም አዲስ ፈራሚ ነው ለሲቲ በጥርን የመጣው በ4 ጨዋታ 4ኛ የግብ አስተዋጽኦ 3ቱ ግብ 1 አሲስት ነው። ትልቅ ጅማሮ ነው በአዲስ ፈራሚው በአንቶኒዮ ሴሜኔም በኩል የተመለከት ነው። ከረጅም ጊዜ በኋላ ወደ ቋሚ አሰላለፍ የተመለሰው ኡመር መርሙሽ በዘንድሮ ፕሪሚየር ሊግም የመጀመሪያ ግቡን ትላንትና ገና በ6ኛው ደቂቃ ላይ አስቆጥሯል። ኤርሊንግ ብሩት ሃላንድ ግን ትላንትና ከተጠባባቂ ወንበር ነው የጀመረው። 107 ደቂቃ ሆኖታል። ውድ ቤተሰቦቻችን ኤርሊንግ ብሩት ሃላንድ ከክፍት ጨዋታ ግብ ካስቆጠረና ኤርሊንግ ብሩት ሃላንድ ምንድን ነው የገጠመው? ውድ ቤተሰቦቻችን በመጀመሪያዎቹም ጥቂት ሳምንታት በተለይም በፕሪሚየር ሊግ የመጀመሪያ ዙር ላይ እስከ 20 ግብ በላይ ያስቆጠረው ሃላንድ አሁን አንድ ግብ እንኳን የቸገረው ሰው ሆኗል። በሀሳብ መስጫ ሳጥናችን ላይ ግን የትላንትናውን የማንቸስተር ሲቲ እና እንደዚሁም የወልቭስን ጨዋታ የተከታተላችሁና ገለልተኛ ደጋፊም ልትሆኑ ይችላላችሁ የሲቲ ደጋፊዎች ችግሩ ምንድነው ብላችሁ ተመለከታችሁ። በእናንተ እይታ መልከታችሁን አጋሩን። የሊቨርፑል ሽንፈት ያልተጠበቀ ነው። በወቅታዊ ብቃት ሊቨርፑል ቢያንስ አቻው ቢበዛም ሽንፈት የሚባል ነገር ከተመለከተ ግን ወደ 13 ጨዋታዎች ተቆጥረው ነበረ። ትላንትና ግን ቪታሊቲ ላይ በበርንማውዝ 3-2 በሆነ ውጤት ተሸንፏል። ሊቨርፑል በርንማውዝ የማሸነፊያ ግቦች ኤቨንልሰን 27ኛው ደቂቃ ላይ፣ ሄሜኔዝ 33ኛው ደቂቃ እና አዴሊ 94ኛው ደቂቃን ያስቆጠረባቸው። በሊቨርፑል በኩል ቨርጅል ቫንዳይክ 45ኛው ደቂቃ ተጠናቆ በጭማሪው አንደኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ 80ኛው ደቂቃ ላይ ያስቆጠሯቸው ሁለት ግቦች ቡድኑን ከሽንፈት አልታደጉም። ሊቨርፑል ያለፉትን 5 የፕሪሚየር ሊግ ጨዋታ ድል አላደረገም። በአራቱ አቻን የተለያየው ትላንት ተሸነፈ። የሁለቱ ክለቦች ጨዋታ መጠናቀቅ በኋላ በሊቨርፑል በኩል በበርንማውዝ አሸናፊነት ከተጠናቀቀ በኋላ ሊቨርፑል ነጥቡን 36 ላይ እንግዲህ እንደደረሰው ቆሞበታል። በበርንማውዝ በኩል 30 ነጥብ ላይ ደርሷል። እናም በሁለቱ ክለቦች መካከል ያለው የነጥብ ልዩነት ወደ 6 ዝቅ ብሏል። ሮብ ሊቨርፑል በአውሮፓ ሻምፒዮንስ ሊግ ካራባግን የሚገጥም ሲሆን ወልቭስ ቀጣይ ሳምንት ቅዳሜ ከበርንማውዝ ጋር
ጨዋታቸውን የሚያደርጉ ይሆናል። ሶስተኛው ጎል ሲቆጠር ጥፋት ተሰርቶብኛል ብሏል ቨርጅል ቫንዳይክ። የሊቨርፑል አምበል ቨርጅል ቫንዳይክ በበርንማውዝ ሶስተኛ ጎል ሲቆጠር ጥፋት እንደተሰራበት ተናግሯል። ሜዳ ላይ ጥፋት እንደተሰራብኝ ተሰምቶኛል ያለው ቨርጅል ቫንዳይክ፣ ነገር ግን ዳኛው ምንም ቫር እንኳን ሊያልት አልወደደም ብሏል። አሁን እዚህ ሆኜ ጥፋት መሆኑን መናገር እችላለሁ፣ ነገር ግን እውነታው ጎሉ ተፈቅዷል በማለት ቨርጅል ቫንዳይክ አማሯል። ባለቀ ሰዓት መሸነፍ በጣም ያናድዳል፣ ለመቀበል ይከብዳል። በሁለተኛው አጋማሽ ወደ ጨዋታ ለመመለስ ትልቅ ጥረት አድርገን ነበር። በተለይም ከረፍት በፊት ያስቆጠረው ኳት ግብ ቡድኑ ላይ ተነሳሽነት የፈጠረችና ወደ ድል እንድንመጣ መነሳሻ የሆነች ነበረች። ግን ባለቀ ደቂቃ የተቆጠረብን ግብ ያበሳጫል ብሏል። ጥፋት ተሰርቶብኛል ላለውም ጉዳይ ጄሚ ሬድናፕ ምላሽ ሰጥቶታል። የቀድሞ እንግሊዛዊ የመሃል ሜዳ ተጫዋች ጄሚ ሬድናፕ ቨርጅል ቫንዳይክ ጥፋት ተሰራበት በራሱ ተጫዋች ነው ብሏል። ቨርጅል ቫንዳይክ ጥፋት ተሰርቶበታል ያለው ጄሚ ሬድናፕ፣ ነገር ግን ጥፋቱን የሰራው የበርንማውዝ ተጫዋች ሳይሆን የቡድን አጋሩ ከርቲስ ጆንስ ነው ብሏል። ቨርጅል ቫንዳይክ የበርንማውዝ ሶስተኛ ግብ ሲቆጠር ጥፋት ተሰርቶብኛል ማለቱ ትክክል አይደለም፣ ጎሉን መጽደቁ ትክክል ነው፣ ጥፋቱን የሰራበት ከርቲስ ጆንስ ስለሆነ ይላል። ይህ ሐሳብ ደግሞ የጄሚ ሬድናፕ ነው። ጨዋታውን የተከታተላችሁ የእናንተን ምልከታ እንደዚሁ ያጋሩን። 4 ደቂቃ በቂ አልነበረም እያሉ ነው አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት በምሽቱ ጨዋታ የተሰጠው ጭማሪ ደቂቃ ብዛት አላስደሰታቸውም። 4 ተጨማሪ ደቂቃ ብቻ መጨመር አልነበረበትም ሲሉ ቅሬታቸውን አቅርበዋል። የተወሰኑ ተጫዋቾች ደክመዋል ያሉት አሰልጣኙ ለዚህ ልተቻቸው አልችልም፣ ምክንያቱም ከ2 ቀን በፊት ነው የተጫወቱት ብለዋል። በመጨረሻ 10 ደቂቃዎች ጨዋታው የበለጠ ክፍት ነበር፣ ነገር ግን ተጫዋቾች በጨዋታ መደራረብ በጣም ተዳክመውብኝ ነበረ፣ ለዛ ነው ውጤቱን ማምጣት ያልቻልነውና የጨዋታ ብዛት ለውጤት ማጣቱ ምክንያት ነው እያሉ ይገኛሉ። ጨዋታውን በቁጥር እንግለጸው። በርንማውዝ 3-2 በሆነ ውጤት ድል አደረገ። በርንማውዝ በጨዋታው ላይ 2.3 ግብ የማስቆጠር ንጻሬ ነበረው። ከሙከራው አንጻር ግን ተጨማሪ 1 ግብ አግኝቷል እንደማለት ነው። በሊቨርፑል በኩል ግብ የማስቆጠር ንጻሬ 0.83 ነው። ኦልሞስት ለአንድ የቀረበ ነው ካለን አንድ ተጨማሪ ግብ ከምንም አግኝቷል እንደማለት ነው። ሌሎች ቁጥሮችን እንመልከት። በሙከራ ደረጃ ሊቨርፑል 14 በርንማውዝ 12 ኢላማውን የጠበቀ ሲሆን ግን በርንማውዝ 5 ሊቨርፑል 4። በኳስ ቁጥጥር ሊቨርፑል 67 በመቶ ኳስ ቁጥጥር ነበረው። በርንማውዝ ድል ለማድረግ 33 በመቶ ብቻ የኳስ ቁጥጥር በቂው ነበረው። የኦፕታ ቁጥራዊ መረጃ ይህንን ነው የሚያሳየው። ሊቨርፑል ያደረጓቸውን ያለፉትን 5 ጨዋታ በፕሪሚየር ሊግ 4-1 ሽንፈት ገጠማቸው። ሊቨርፑል ባለፉት 18 የፕሪሚየር ሊግ መርሃ ግብር 5 ድል ብቻ ነው ያላቸው። ጨዋታ ማሸነፍ በፕሪሚየር ሊግ በጣም ከብዶታል ሊቨርፑልን። ሊቨርፑል ባለፉት 3 ወራትም ለሊጉ ያገኘው ድል ብዛት ከ5 አይበልጥም እንደማለት ነው። ውድ ቤተሰቦቻችን ሊቨርፑል 2026 አንድም የፕሪሚየር ሊግ ጨዋታም እንዲሁ ድል አላደረገበትም። ከሊድስ 0-0፣ ከፉላም 2-2፣ ከአርሰናል 0-0፣ ከበርንሌ 1-1 ከዛ በኋላ በቪታሊቲ በበርንማውዝ 3-2 በሆነ ውጤት እንደዚሁ ተሸንፏል። ሊቨርፑል 11 ነጥቦችን ባለፉት 5 የፕሪሚየር ሊግ ጨዋታም እንደዚሁ ጥሎ በደረጃ ሰንጠረዡ ላይም እንግዲህ የነበረበትንም ደረጃ ሊለቅ ይችላል። በነገራችን ላይ ሊቨርፑል ትላንትናም 94ኛው ደቂቃ ነው ግብ የተቆጠረበት። ከ90 ደቂቃ በኋላ ግብ ሲቆጠረበት በዚህ ዓመት የማሸነፊያ ግብ ለ3ኛ ጊዜ ነው። ይህም በዘንድሮ የውድድር ዓመት እንግዲህ በጣም ትልቁ ቁጥር ነው። በሊቨርፑልም እንግዲህ የተመዘገበ በአንድ የውድድር ዓመት ትልቁ ኪሳራ ሆኗል ማለት ነው። ደቂቃ ካለቀ በኋላ ወይም ከ90 ደቂቃ በኋላ 3 የማሸነፊያ ግብ ሲቆጠርባቸው ባለፉት 14 ጨዋታ አንድ ብቻ ነበረ በርንማውዝ ያሸነፉት። ሁለተኛ ድላቸውን ትላንት ሊቨርፑል ላይ ያገኙ። በበርንማውዝ በኩል ግን በዚህ ዓመት ከተጫወተ ግብ አለ ያስቆጥራሉ። በዚህ ዓመት 38 ግብ አላቸው። በፕሪሚየር ሊግ በሲቲና በአርሰናል ብቻ ይበለጣሉ። ከዛ በኋላ ይቆጠርባቸዋል። 43 ጎል ተቆጥሮበታል በርንማውዝ። ከበርንማውዝ በላይ ግብ የተቆጠረበት ዌስትሃም 45፣ በርንሌ 44 ነው። ከግርጌ ከሚገኘው በጣም ደካማ ወልቭስ እኩል በርንማውዝ 43 ግብ ተቆጥሮበታል። እንዳጠቃላይ 38 አስቆጥሮ በርንማውዝ 43 ተቆጥሮበታልና በርንማውዝ ሲጫወት ግብ አለ እንደማለት ነው። በፕሪሚየር ሊጉ በሊቨርፑል ቤት በእንግሊዝ ፕሪሚየር ሊግ እንደ ቨርጅል ቫንዳይክ ብዙ ጎል ያስቆጠረላቸው ተከላካይ የለም። 22 ደርሷል።
በፕሪሚየር ሊጉ ምርጡ ግብ አስቆጣሪ ተከላካይ ነው። በርከት ያሉ ግቦች አሉት፣ ግን ለሊቨርፑል በፕሪሚየር ሊጉ የሁላ ግብ ያስቆጠረ የለም። ዶሚኒክ ሶቦስላይ በሊቨርፑል በተከታታይ ጨዋታ ቅጣት ምት ግብ አስቆጠረ። ትላንት በርንሞዝን በተፋለመው ሊቨርፑል 90 ደቂቃ ተጫውቶ አንድ ግብ አንድ አሲስት 87 በመቶ ኳስ የማቀበል ስኬት 3 የግብ ዕድል ፈጠረ። ከስድስት ረጃጅም ኳስ 4ቱ ተሳኩለት፣ 5 ኳስ መልሶ ነጠቀ፣ 2 ታክሎችን አሸንፏል። የጨዋታውም ምርጥ ነበር በሊቨርፑል በኩል። ሶቦስላይ በ4 ቀን ውስጥ ብቻ ሁለተኛ ቅጣት ምት ግቡ ነው ማርሴይና በርንማውዝ ላይ ወደ ጨዋታውም ሊመለስ የሚችል በጣም ምርጥ ቅጣት የምታስቆጥሩ 2-2 ቢያረጋቸውም ግን ድል አላገኙበትም እና በዶሚኒክ ሶቦስላይ በኩል ምርጥ ነበር፣ ግን ቡድኑ ወደ አሸናፊነት ያመጣች ግብ አልነበረችም። በርካታ የሊቨርፑል ደጋፊዎች አሁን አርኔ ስሎት ላይ ጥያቄ ማንሳት ጀምሯል። ለሚታወቀው ባለፈው ሳምንት ስሎት ስለሚተቹ ደጋፊዎች በ30 ዓመት ውስጥ ሁለተኛ ዋንጫ ያሳካው ነኝ፣ በመጣው ዓመት ዋንጫ አምጥቻለሁና ሊረዱን ይገባል፣ እኔ ላይ ጥርጣሬ ያላቸው ሰዎች ያስገርሙኛል ብለው ነበረ። ከዛ ውጪ በእሳቸው በኩል የአንዲ ሮበርትሰን ቆይታ ጥያቄ ቀርቦላቸው ነበረ። እኔ በጋዜጣዊ መግለጫ ስለ ዝውውር አውርቼ አላቀም ብለዋል። ሜሎሽ ኬርኪዝ የተቀየረውም በጉዳት ምክንያት አይደለም፣ ነገር ግን ለጉዳት ተጋላጭ ስለሆነ ሜዳ ላይ ቢለቅ ይሻላል ብዬ ነው በአንዲ ሮበርትሰን የቀየርኩት ብለዋል። አጠቃላይ ሊቨርፑል በፕሪሚየር ሊጉ በአራተኛ ደረጃ ላይ በጊዜያዊነት ነው መቀመጥ የቻለው። የቼልሲና የማንቸስተር ዩናይትድ የጨዋታ ውጤቶች በደረጃ ሰንጠረዥ ላይ ሊቨርፑልን እዛ ላይ ቆይ እንዲችል ያደርገዋል። በእርግጥ የሚመዘገቡ ውጤቶች ይወስኑታል። የሊቨርፑል ደጋፊዎች ግን ቡድናችሁ ላይ ምን ታዘባችሁ? ጻፉልን። ዛሬ በፕሪሚየር ሊግ በርከት ያሉ መርሃ ግብሮች እናያለን። አንደኛው ግን በጣም ምርጥ ጨዋታ ሊሆን ይችላል ተብሎ የሚጠበቁት ውስጥ የኒካስል ዩናይትድ እና የአስቶን ቪላ ጨዋታ በትልቁ ይጠቀሳል። በሴንት ጄምስ ፓርክ ስቴዲየም ነው ጨዋታው የሚደረገው። ኒካስል ዩናይትድ 16 ድል 8 አቻ 10 ሽንፈት በዚህ ዓመት ያስተናገደው ነው። አስቶን ቪላ 20 ድል 5 አቻ 6 ሽንፈት በዚህ ዓመት ያስተናገደው ነው። በኒካስል ዩናይትድ በኩል በመጨረሻዎቹ 5 ጨዋታ 2 ድል 2 አቻ 1 ሽንፈት፣ በአስቶን ቪላ በኩል በመጨረሻ 5 ጨዋታ 3 ድል 1 አቻ 1 ሽንፈት ገጥሟቸዋል። እንደ አጠቃላይ ሁለቱ ክለቦች በእርስ በርስ ግንኙነት አስቶን ቪላ 59 ጊዜ ብቻ ነው ኒካስልን የረተው የወቅቱ ድንቅ ቡድን። በኒካስል ዩናይትድ በኩል ግን 75 ጊዜ ቪላን ረቶታል። 41 ጊዜያቸው ወጥተዋል። የመጨረሻ 4 ግንኙነታቸውን ነጠለን ብንመለከት ኒካስል ዩናይትድ ሁለቱን ሲረታ አስቶን ቪላ አንዱን ረቷል። የመጀመሪያ ዙር ጨዋታ በቪላ ፓርክ 0-0 በሆናቸው ውጤት ነበር የተጠናቀቀው። ቪላ ወይንስ ኒካስል ዩናይትድ? ቅድመ ገምታችሁን ደጋፊዎች ካላቸው ሁለቱ ክለቦች ላኩልን። በቼልሲው አዲሱ አሰልጣኝ ስር ተጫዋቾች በቦታቸው ሊጫወቱ ይችላሉ ተብሎ ይጠበቃል። አንደኛው ሪስ ጄምስ ነው። ሪስ ጄምስ እንደሚታወቀውም በማሬስካ ስር በ6 ቁጥር ሚናነትም ሲያገለግል እንደነበረ ይታወቃል ቡድኑን። አሁን ግን ወደ ተፈጥሯዊ ቀኝ ተመላላሽ ቦታ ላይ ሊጫወት ይችላል ተብሎ ይጠበቃል። እሳቸው ሊያምር ሁዘኒየር በአሰልጣኝነት ዘመናቸው ፓላስን ሲገጥሙ የመጀመሪያቸው አይደለም። ስትራስቡርግን ይዘው በኮንፈረንስ ሊግ ተገናኝተው ነበረ። 2-1 በሆነ ውጤት ክሪስታል ፓላስን በወቅቱ ድል አድርገዋል። እናም ፓላስን በተቃራኒው መግጠም ለእሳቸው ቡድን እንግዳ አይደለም። ለእሳቸውም እንዳጠቃላይ በፕሪሚየር ሊጉ ደግሞ በደረጃ ሰንጠረሹ 6ኛ ነው የሚገኘው። ቼልሲ በ34 ነጥብ ድል የሚያደርጉ ከሆነ ነጥባቸውን 37 ያደርሳሉ። ይህም ደረጃ ሰንጠረዡ ላይ ከሊቨርፑል በላይ እንዲሆኑና ሊቨርፑልን ደረጃውን እንዲረከቡት ያደርጋል። ትልቁ ጨዋታ ዛሬ ይጠበቃል። የለንደን ደርቢ ጨዋታ ነው። ክሪስታል ፓላስ ከቼልሲ በሴለርስ ፓርክ ስቴዲየም የሚደረገ ጨዋታ ነው። በክሪስታል ፓላስ በኩል ውድ ቤተሰቦቻችን በዚህ ዓመት ያደረጓቸው ጨዋታ 12 ድል 12 አቻ 11 ደግሞ በጨዋታ ሽንፈት ገጥሟቸዋል። በቼልሲ በኩል በዚህ ውድድር ዓመት ያደረጓቸውን አጠቃላይ ጨዋታ 17 ድል 8 ጨዋታ ደግሞ እንደዚሁ በአቻ ውጤትና በሽንፈት ደረጃ 9 ጨዋታዎችን ሽንፈት አስተናግዷል። የቼልሲ ቡድን በክሪስታል ፓላስ በኩል የመጨረሻ 5 ጨዋታ ግን ምንም ድል የላቸውም። በ2 ጨዋታቸው ወጥተው በቀሪዎቹ 3 ጨዋታዎች ሽንፈት ገጥሟቸዋል። በቼልሲ በኩል በመጨረሻ 5 ጨዋታ ቢያንስ 3 ድል አላቸው፣ 2 ጨዋታ ተሸንፈዋል።
በእርስ በርስ ግንኙነታቸው ቼልሲ 35 ጊዜ ረቷል፣ 10 ጊዜ ፓላስ ረቷል፣ 17 ጊዜ አቻ ወጥተዋል። የመጨረሻ 5 የእርስ በርስ ግንኙነታቸውን ነጥለን ከተመለከትን ቼልሲ አንዴ ሲያሸንፍ 3 ጊዜ አቻ ወጥተዋል። የመጀመሪያው የስታንፎርድ ብሪጅ ጨዋታቸው 0-0 በሆናቸው ውጤት ነበር የተጠናቀቀው። ጨዋታውን ማን በበላይነት ሊወጣው ይችላል? ቅድመ ግምታችሁን አጋሩን። ጨዋታው ምሽት 11 ሰዓት ሲል ይጀምራል። ማንቸስተር ዩናይትድ ዊልፍሬድ ኒዲዲን እንዲያስፈርሙ እድል ቀርቦላቸዋል። እስከዚህ ሰዓት ድረስ ግን ማንቸስተር ዩናይትድ የመጨረሻውን ውሳኔ አልወሰነም። በማንቸስተር ዩናይትድ በኩል ጊዜያዊ ተጫዋች በውሰት የማምጣት እቅድ አላቸው፣ ግን በጣም ጥራት ያለው እንዲሆን ይፈልጋሉ። ከዛ በዘለለ የካርሎስ ካዘሜሮ ስንብት ቀጣይ ክረምት ላይ ነው። ማኑኤል ኡጋርቴንም ከአያክስ የመጣላቸውን ጥያቄ ውድቅ አድርገውታል። በዚህ ምክንያት ውድ ቤተሰቦቻችን በማንቸስተር ዩናይትድ በኩል በዊልፍሬድ ኒዲዲ ዝውውር ላይ እስከዚህ ሰዓት ድረስ የቀረበላቸውን ያስፈርሙ አማራጭ አልተጠቀሙበትም። በማንቸስተር ዩናይትድ በኩል ቀጣይ በዝውውሩ ላይ የሚወሰን ውሳኔ ካለ እንከታተለዋለን። በዚህ የውድድር ዘመን ብሩኖ ሚጌል ፈርናንዴስ በፕሪሚየር ሊግ ካሉ አማካዮች ሁሉ ከፍተኛው አሲስት ያለው፣ የፕሪሚየር ሊጉን ከፍተኛ አሲስት አድራጊ፣ ከፍተኛ አሲስት ሊሆኑ የሚችሉ ኳሶችን ያቀበለ፣ በርካታ ቁልፍ ኳስ ያቀበለ፣ በርካታ የግብ አስተዋጽኦ በድምሩ ያለው፣ ከፍተኛ የግብ ሙከራ ያደረገ፣ ከፍተኛ ግብ ሊሆኑ የሚችሉ ሙከሮችን ያደረገ፣ ከፍተኛ ሰንጣቂ ኳሶችን ያቀበለ ነው። ከአማካኝ ክፍሎች በሙሉ ቁጥር ይበልጣል፣ በጥቂት ቁጥሮች ደግሞ ከፕሪሚየር ሊግ ተጫዋቾችም ይልቃል። ብሩኖ ሚጌል ፈርናንዴስ ከማንቸስተር ዩናይትድ ጋር በቆይታው ዙሪያ በቀጣይ ጥቂት ጊዜያቶች ውስጥ ድርድር እንደሚደረግ ከሰሞኑ ነግሬያችሁ ነበር። በጣም ድንቅ ጊዜን ግን በዩናይትድ በሩበን አሞሪም አማካኝነት እንዲቆይ በተደረገበትም ዓመት እያሳለፈ ይገኛል። በጣም አስደናቂ ጊዜን እያሳለፈ ነው። ዛሬም በጨዋታው ላይ ይጠበቃል። ኑሱር ማዝራዊም ከቡድኑ ጋር ተካቷል። ያሰልፉታል ወይንስ በተመልካች ብቻ ነው ቡድኑን የሚያግዘው የሚለው ይጠበቃል። የማይክል ካሪክ ውሳኔ። ኑሱር ማዝራዊም ግን ከዩናይትድ ስብስብ ጋር አለ። ዩሊያን ቲምበር እኔ የዚህ ቡድን አርሰናል አካል በመሆን እድለኛ ነኝ። አብሬ ከመጫወተው ተጫዋቾችና ከተከላካዮቹ በየቀኑ ብዙ እማራለሁ። እርስ በርስ በራሳችንም የተሻለ እናደርጋለን ብዬ አስባለሁ ብሏል። አርሰናል መደገፍ የጀመርኩት ታላቅ ወንድሜ አርሰናል ደጋፊ ስለነበረ ነው። ብዙ ጊዜ የምወዳቸውም የምከታተላቸውም ክለቦች ውስጥ አንደኛው አርሰናል ነበር ብሏል። አንዳንድ ጊዜ ለአርሰናል በመፈረም ምን ያህል ኩራት እንደሚሰማኝ ቁጭ ብዬ አስበዋለሁ፣ ለቅጽበትም አስበዋለሁ ብሏል። በልጅነቴ ጀምሮ ስደግፈው የነበረ ክለብ ስለሆነ በአርሰናል መጫወት ለእኔ በጣም እድለኝነት ነው ብሏል። ይህን ቡድን የዋንጫ ባለቤት በማድረግ ሂደት ላይም የተቻለኝን ሁሉ አደርጋለሁ ብሏል ዩሊያን ቲምበር። ማይክል አርቴታ ማንቸስተር ዩናይትድ ጋር የምናደርገው ጨዋታ ለእኛ ምን ማለት እንደሆነ ጠንቅቀን እናውቃለን። ይህ ጨዋታ የውድድር ዓመቱን ጉዞ የሚወስንልና የሊጉ ዋንጫ የሚወስን የራሱ የሆነ አንድምታ ያለው ጨዋታ ነው ይላሉ ማይክል አርቴታ። ዩናይትድ በምንገጥምበት ጨዋታ መላው የቡድናችን ተጫዋቾች በዚህ ዝን ለመጀመሪያ ጊዜ ሙሉ ስኳዳችን እናገኛለን ያሉት ማይክል አርቴታ ይህም ይጠቅመናል ብለዋል። ከዛ በዘለለ ግን ደጋፊዎች በስቴዲየሙ ልዩ ድባብ እንዲያሳዩና በተለይም ደጋፊዎች ጨዋታው ላይ ነጥብ እንድናገኝ ያስፈልጉናልና በደጋፊዎች በኩል ድጋፋቸው አይለየን ብለዋል። ከዚህ ጨዋታ ሙሉ 3 ነጥብ ይዘን ለመውጣት መላ ቡድናችንም ዝግጁ ነው እያሉ ይገኛሉ። ሲቲ ትላንትና አሸንፏል። ስለዚህ ጫና አለ ማለት ነው አርሰናል ላይ፣ ምክንያቱም የ4 ነጥብ ልዩነት ሆኗል። ጆሴፕ ፔፕ ጋርዲዮላ ዩናይትድ ያሸንፋል፣ ድጋፌ ለዩናይትድ ነው ያሉ ሲሆን ትላንትና ዩናይትድ ባለፈው ሳምንት ሲቲን አሸንፎት የነጥብ ልዩነቱ እንዲሰፋ ምክንያት ነበረና እንዲጠብም ዩናይትድ እንዲያሸንፍላቸው ምኞታቸው እንደሆነ ተናግረው እንደነበር ይታወቃል። አርሰናል በዚህ ዓመት 26 ድል 6 አቻ 2 ሽንፈት፣ ዩናይትድ በዚህ ዓመት 9 ድል 9 አቻ 6 ሽንፈት አስተናግደዋል። አርሰናል በመጨረሻዎቹ 5 ጨዋታ 3 ድል 2 አቻ፣ በማንቸስተር ዩናይትድ በኩል ከመጨረሻ 5 ጨዋታ 1 ድል 3 አቻም እንዲሁ 1 ሽንፈት ገጥሟቸዋል። በማንቸስተር ዩናይትድ እና በአርሰናል የእርስ በርስ ግንኙነት ውድ ቤተሰቦቻችን ማንቸስተር ዩናይትድ 99 ጊዜ ረቶታል አርሰናልን። በአርሰናል በኩል ደግሞ ዩናይትድን 89 ጊዜ ረቷል፣ 55 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸውን ነጠለን ብናይ አርሰናል 2 ሲያሸነፍ 2 አቻ ወጥተዋል። የመጀመሪያ ዙር ጨዋታ ካስታውሳቸው የፕሪሚየር ሊግ የመክፈቻ ጨዋታ ነበረ። ማንቸስተር ዩናይትድ ከአርሰናል ኦልድ ትራፎርድ አርሰናል 1-0 በካላፊዮሪ ግብ አሸንፎ ነበር።
ዛሬስ የሚለው በትልቁ ይጠበቃል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ዛሬ ፕሪሚየር ሊጉ 11 ሰዓት ብሬንትፎርድ ከኖቲንግሃም ፎረስት፣ ክሪስታል ፓላስ ከቼልሲ፣ ኒካስል ዩናይትድ ከአስቶን ቪላ እንዲሁም ምሽት 1 ሰዓት ከ30 አርሰናል ከማንቸስተር ዩናይትድ። በጣሊያን ሴሪኤ ሳሱሎ ከክሮሜንሴ፣ አታላንታ ከፓርማ፣ ጄኖዋ ከቦሎኛ፣ ዩቬንቱስ ከናፖሊ፣ ሮማ ከኤስ ሚላን። በጀርመን ቡንደስሊጋ ሞንቹግላድባ ከስቱትጋርት፣ ፍራይቡርግ ከኮሎኝ። በፍራንስ ሊጋ ናንትስ ከኒንስ፣ ብሪስት ከቱሉዝ፣ ሜትስ ከሊዮን፣ ፓሪስ ከአንገርስ፣ ሊል ከስትራስቡርግ። በስፔን ላሊጋ አትሌቲኮ ማድሪድ ከማሎርካ፣ ባርሴሎና ከሪያል ኦቪድ፣ ሪያል ሶሴዳድ ከሴልታ ቪጎ፣ አላቬስ ከቤት ይጫወታሉ። ለምትደግፏቸው ክለቦች ሁሉም መልካም ዕድል ይግጠማቸው። የአማራ ቀን እንዲሆንላችሁ ተመኝተናል። የሳምንቱ የእረፍት ቀን ዕለተ እሁድ ከቃል ስፖርት ዩቲዩብ ቻናል የሳቱን ጥንቅር እዚህ ጋር ቋጨን። በቀጣይ ተጨማሪ መረጃዎችን ይዘን እንምጣ። ሰናይ ቀን